እኔ ዛሬ አሁን አክራሪ ይባላል። አክራሪ ማለት ምንድነው? ሰው ማክራሩ እኮ ሊወደድ እንጂ ሊጠላ አይገባም። ዘካተል ፈጥር የሚሰጠው የኢድ ማሳለፊያ ላጣ ችግረኛ ሰው ነው። የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ይገልጻል የሚቆል ቢቢስና መንግስት አብሮ ነው የሚሰራው። አስቀልኝ ብዙ ነገር አበላሽተሻል ነው ጭንቅላቴ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለስድስት ተደፈረች ታገተች ነው? ይሄ በጣም ግራ ነው የሚያጋባ። ይህ ብቻ አይደለም። ኢቲቪ ያቀረበው መረጃ በማስረጃ ውድቅ ሲያደርጉ የነበሩ ግለሰቦች ነበሩ። ተመልከቱ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። እውነቷን ነው። ከመሞት መሰንበት ምን ታርግቱት እንዴት አዳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላህ ነቸርነ ሰላም ፍቅር ጤና በያላችሁ በዳር በሉ በሁላችሁም ላይ ሰድኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡን ነባሮች ነ ቻናል ቆም ሁላችንም ቪዲዮን በላይክ እንጀምራለን። ለሳማቻን ላይክ በሰተለም ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ዛሬ ምርጥ ቪዲዮዎች ተዘጋጅተዋል። ዛሬ ጁማ ነው። ከጁማ ቀን ደግሞ ሰለዋት ማውረድ ተወዳጅነት አለው። ስለዚህ ሁላችንም በኮሜንት ሰለዋት እናወርዳለን። ኮሜንት ላይ እንገናኝ። በጁማ ቀን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ስታወርዱ ቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይነገራቸውና እገሌ በእናንተ ላይ ሰለዋት አውርዷል ተብሎ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም እንግዲህ መልእክት ይደርሳቸዋል። እሳቸውም በእናንተ ላይ መልሶ ሰለዋት ያወርዳሉ። እንግዲህ ከሰለዋቱ ተጠቃሚ እንሁን ኢንሻአላህ። መጀመሪያ ቪዲዮ ነው ወስዳችሁ እነሆ ብዙዎች ዱንያ ሰባብሯቸዋል፣ ችግር ሰባብሯቸዋል፣ ሀዘን ሰባብሯቸዋል። ያለ እድሜያቸው ማለት ነው የሰባበራቸውን ሁሉ አላህ Subhanahu Wa Ta'ala ጭንቀታቸውን ይገላግላቸው። አላህ ብዙ ናቸው። አላህ የሰው ልጅ ሆነ ማይጨነቅ የለም። ጭንቀት ደግሞ ማለት ነው የተለያየ ነው። አንዳንዱ Subhanahu Wa Ta'ala ጭንቀቱም ከልክ በላይ ሆኖበት ማለት ነው የሚያረገው አስክሮት እቤቱ የሚያስቀረው አለ። አላህ ማለት ነው ሙስሊሞችን ሁሉ ጭንቀታቸውን ይገላግላቸው። ጠጋኙ ግን አላህ Subhanahu Wa Ta'ala ነው። አላህ Subhanahu Wa Ta'ala ሁላችንንም ይጠግነን። ወላሂ ጎደሎሽነን አላህ Subhanahu Wa Ta'ala ይሙላል። በረመዳን በጣም አሳዛኝ ነገርን ተመልክተን ነበር። አሊ መስጂድ ቆይ ሰው እስኪሞት ድረስ ነው እንደ እየተጠበቀ ያለው። ሙስሊሞች ይህንን ቪዲዮ በደንብ ሼር አድርጋችሁ አንን ቪዲዮ ተመልከቱት። እዚህ ጋር የምትመለከቱት ቪዲዮ አሊ መድረሳ ነው። አሊ መድረሳ ውስጥ የነበሩ ህፃናት ግለሰቦች ገብተው ስለት ይዘው በኮብልስቶን እንደማይተርፉ አድርገው ክፉኛ የሆነ ጉዳት አደረሰውባቸዋል። እኔ መጅሊስ ምን እስኪፈጠር ነው የምትጠብቁት? በቃ መስተካከል ባለበት መንገድ አስተካክሉና ማህበረሰቡ ወደ ነበረበት ሰላም ይመለስ። አሊ መስጂድ ላይ በጣም የሚያስጠሉ ነገሮችን ስንመለከት ከርመናል። ከረመዳን መጀመሪያ እስከ ረመዳን መጨረሻ እስከ ዛሬዋ ቀን ድረስ በመጀመሪያ አሊ መስጂድ ላይ የስርዓት ለውጦች ተደርገው ነበረ። ከሰላት ጋር ከተራዊ ሰላት ጋር ተያይዞ እንደዚሁም አስካር እንዳይባል እንደዚሁም መስጊድ ውስጥ ጫት መቃም እንደዚሁም ሌሎች ህጎች ወጥተው ነበር። ያንን አስመልክቶ እንግዲህ ነባሮቹ የአሊ መስጊድ ነዋሪዎች ትልቅ የሆነ ረብሻና ተቃውሞ ሲያስነሱ ነበር። መስጊድ ላይም እንግዲህ ካሜራ ተገጥሞ እንደነበር ታውቃላችሁ። በቅርቡ በጣም አሳፋሪ የሆነ ቪዲዮ ነው የተመለከትኩት። እንግዲህ ሰብረው ገብተው በኮብልስቶን እዛ ውስጥ የነበሩ እንግዲህ ወጣቶችን እንግዲህ በድንጋይ በኮብል በገጀራ እንግዲህ ደም በደም አድርጓቸው ነበር። እነዛ ሰዎችም ወደ ሆስፒታል ሄደዋል እና በጣም በሚያሳፍር ሁኔታ እንደዚህ አይነት ጥቃት መስጊድ ውስጥ ከማድረስ ድረስ ተደርሷል። ሌላኛው ደግሞ የታሰሩ የአሊ መስጊድ ሰዎች አሉ። ያው ሌላኛው ተቃዋሚ ከሆኑ ግለሰቦች ማለት ነው። የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም። መጅሊስ የቻለውን አድርጎ ማስፈታት አለበት። እነማን ናቸው የሚለውን ነግራችኋለሁ። ከዛ በላይ ኢፍጣር ከተጠናቀቀ በኋላ ሁከት ተፈጥሮ ነበረ። በዛም ሁከት ደግሞ ድንጋይ ወርውሯቸዋል በሚል ብዙ ከ600 በላይ የሚሆኑ ሙስሊሞች ታስረዋል። የተወሰኑት ወደ 50 ምናምን የሚሆኑ በ7000 ብር ዋስ ተፈተዋል። የተቀሩት ግን ዒድን እስር ቤት ሊያሳልፉ ነው ወይ ነው ጥያቄው። ጥፋት እንኳን ቢኖር መጅሊስ የመንግስት አካላትን አነጋግሮ ማስፈታት አለበት።
እናም ብዙ ጊዜ እንግዲህ ያው አሊ መስጂድ ላይ ብዙ ችግር እንመለከታለን። በረመዳን የታሰሩትኝ ያው ለኢድ መፈታት አለባቸው የሚል ሐሳብ አለኝ እንደየ ወንጀላቸው ወይም እንደየሰሩት ሴራ ጉዳት ማለት ነው ታይቶ እና ይህ ነገር መጅሊሱ ፊክስ ሊያደርገው ይገባል፣ ልባት ሊሰጠው ይገባል። ሰውም ደግሞ ለካፊሮች ለውጪ ለሚመለከቱ ሰው የሆነ ጋፕ መፍጠር የለበትም። ሙስሊሞች በእንደዚህ አይነት ሁኔታ ነው የምንጠቃው። ስለዚህ አላህ Subhanahu Wa Ta'ala እንዳደርገን ወደ ቀጣይ ቪዲዮ ወስዳችኋለሁ። አጥንቱ ሰው ሊሰበር ይችላል፣ ነገር ግን ልቡ ከተሰበረ ከባድ ነው ይላል። ሰው አጥንቱ ሊሰበር ይችላል፣ አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል፣ ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ሲልብን ያድራል፣ ሲጨነቅ ያድራል። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል፣ ሳቁም አብቅቷል፣ ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው፣ ጥሩ አኽላቅ ነው የሚያስፈልገው። ሐቂቃ የብዙዎችን ልብ ሳናቅ ሰብረን ሊሆን ይችላል። ስለዚህ ሁላችንም አፉ ብለን እንድንጠይቃቸው ይገባል፣ ጓደኞቻችን እንደዚሁም ሌሎችም። እኔም ያው ተመልካቾችን አፉ በሉን ብዬ ጠይቃቸዋለሁ፣ ምናልባት አስከፍቻችሁ ሊሆን ይችላል ብዬ ስለማስብ ማለት ነው። እናም እንግዲህ ያው የሰው ልብ መስበር እንደቀላል እናየዋለን። ያ ልብ ግን አላህ ዘንድ ተወዳጅ ልብ ሊሆን ይችላል። የምናውቀው ነገር የለም። ስለዚህ ራሳችንን ልንጠብቅ ይገባል። ከቻልን ጥሩ ወይም ደግሞ ዝም ማለት ነው የሚሻለው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አይደል ያሉን? ኡስታዝ አቡበከር አህመድ አክራሪ ብለው ለሚጠሩን ኩፋሮች እኔ ዛሬ አሁን አክራሪ ይባላል። አክራሪ ማለት ምንድነው? ሰው ማክረሩ እኮ ሊወደድ እንጂ ሊጠላ አይገባም። ማክረሩ በማይገባ ቦታ ላይ ሲሆን ነው መጠላት ያለበት። ሰው እምነቱ ላይ ካላከረረ ነው ችግሩ። እምነቱን አላወቀውም አልኖረውም። ምክንያቱም ወጣ ገባና አስመሳይ ነው የሚሆነው። እምነት ሲሆን ታከረዋል። ማክረርህ ማለት አንተ ራስህ ላይ ማጥበቅህ እንጂ ለሌላው ጫና መሆንህ አይደለም። ዛሬ ግን ምን ይሆናል? ማክረር ሲባል እኔ ራሴን ትቼ እኔ ላይ ሳልተገብረው ሌላው ላይ የተለየ ነገርና የተለየ ጥላቻ ስሜት ይዤ ስወጣ ነው። ስያሜዎቻቸውን ነው ማስተካከል መቻል ያለብን እንጂ ሰው በእምነቱ ጠንካራ ነው፣ አጥባቂ ነው መሆን ያለበት። እምነቱን ያላጠበቀ ሰው ያው ወላዋይ ነው የሚሆነው፣ ወጥ አቋም አይኖረውም። ማጥበቁ መጠላት የለበትም። ማጥበቁ ከሳልፎ የሌላ መብት የሚነካ ከሆነ ነው አደጋ የሚሆነው። ያን ነው ልንጠላው ልንጋፈጠውና አንተ ባመንክበት ነገር ድፍረት ሲኖርህ፣ አቋም ሲኖርህ፣ ጽናት ሲኖርህ ይፈለጋል፣ ፈጣሪም ይወደዋል። አለ ቦታው ላይ ድፍረት ሲመጣ ነው ችግሩ የሚሆነው። አሁን እኛ ላይ የማይፈለግበት ቦታ ውስጥ ሆነ ድፍረታችን፣ የማይገባው የሆነ ከስነ ምግባር ያፈነገጠው ነገር ላይ ሆነ ድፍረታችን፣ ያ እንደ ድፍረት ይቆጠራል። ያ ግን ድፍረት አይደለም፣ ውርደት ነው ብዬ ነው የማስበው እኔ እንዳልኩና እነዛ ነገሮች ማሰብ ይፈልጋል። ሁለት ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ፣ አላግባብ ያሰሩኝ አሉ፣ 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትንም ማህበረሰብ የኢትዮጵያ ሙስሊም ወክዬ እኔ ወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅር ብለናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ፣ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን እታመማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ እኖራለሁ? ያን ነው ሁልጊዜ ያንን ስሜት ስትኖረው ላንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር፣ ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና እኔ በምን ተከሰሸ ነበር? እስር ቤት ውስጥ ያለው ሌላ ክስ መጥቶብኝ ነበር። ክስ የምንድነው? እንትን ነው የአንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ሰዎች የሚያደርጉት ነገር ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ። እና መሳቂያ መሳለቂያ ነበር የሆነው። ግን ከዛ ወጥተህ አንተ ነህ ሁሉ ጊዜ እነዚህ ሰዎች ይሄ መስመር የተከተሉት መስመር ትክክል አይደለም፣ ያን መስመር ትክክል እንዳልሆነ ካመንክ አንድ ሁሉ ጊዜም ብርሃኑንና ተስፋውን ያለምኩ ነው የኖርኩት። ወጥቼ ደግሞ የዛን ተቃራኒ መኖርና ማሳየት ነው ያለብኝ ብዬ ነው ማምነው። ዛሬ የኖርኩ ያለሁት የዛን እኔ ሁለተኛ እድሜ እንዳለው ሰው ነው ራሴን የምቆጥረው። ከሞት ነው የወጣሁት፣ ለመገደል ከታሰብኩበት ቦታ ነው በጤነኛ ሆኜ የወጣሁት። ምናልባት እኔን ያሰሩኝ ሰዎች ዛሬ እስር ቤት ናቸው።
ባይሆን ነው መመርጥ ምክንያቱም ስለማይበጅና ስለማይጠቅም የተሻለ ነገርን ባሰብኩ ቁጥር ነው ውጤት የምታመጣው እስር ቤት የሚያሉ ሰዎች ነገን ማሰብ አለባቸው ምክንያቱም አላህ ይቀይራል ቀንን የሚቀይር ጌታ ነው የማይሆኑ ነገሮች ይሆናሉ የማይጠበቁ ነገሮች ይፈጠራሉ ያን በማሰብ ነው ነገን የተሻለ ለማድረግ በማሰብ ሁሉ ጊዜ ራስህን ጠብቀህ ነገህን የተሻለ አድርገህ መኖር ትችላለህ ብዬ ላሽ ሰጥቷል ስለ እስር ቤት ያጋጠመውንም ነገር በትንሹ አካፍለናል አክራሪ ብለው ብዙ ጊዜ ይነግሩናል ሙስሊሞች አክራሪዎች ናቸው ገዳዮች ናቸው ይሉናል ነገር ግን በጥሩ በልኩ አክራሪዎች ነን ገዳዮች አይደለንም እስልምና የረብሻ የግድያ እምነት አይደለም እስልምና ሰላም ነው ነገር ግን በእምነታችን አንደራደርም በነብዩ ሰለላሁ ዐለይሂ ወሰለም አንደራደርም ያንን ነው ማወቅ ያለባችሁ አመለካከታችሁን ጭፍን ማድረግ ትታችሁ ስለ ነብዩ መሐመድ ወቁ ስለ ቁርአን ወቁ እንላችኋለን እነሆ አሁን ወደ ወሳኝና አነጋጋሪ ወደ ሆነው ጉዳይ ነው የምንሄደው የብርቱካን ጉዳይ ኢቢኤስ ላይ ቀርባ የነበረችው ብርቱካን እጅግ በጣም በሚያስደነግጥ ሁኔታ ነገሩ ድራማ ነው ብላ ተናግራለች በትንሹ ዘገባዎችን እንመልከት እንደተመለከታችሁትኝ በወፍ በረር የብርቱካንን ታሪክ ስንሰማው ይህን ይመስላል የብርቱካን ተመስገን ጉዳይ ኢቢኤስ ላይ ከተላለፈው ታሪክ ፍጹም ተቃራኒ መሆኑን እንዲህ ሲል ኢቢሲ ጀምሮታል። በዚህ ፕሮግራም ሚዲያ የፈጠራትና እውነተኛዋ ብርቱካን ተመስገን ይገለጣሉ። የነዚህ ሁለት ማንነቶች መገለጥ የህዝብን ጥያቄ የሚመልስ የክፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል ይላል የፕሮግራሙ መግቢያ። ኢቢሲ እንዳስቀመጠው ብርቱካን ሁለት መልክ፣ ሁለት ጠባይ እንዲሁም ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል ይላል። እነዚህም አካላት የመጀመሪያዋ ቤተሰብ የሰራት ራሷ ብርቱካን ናት። ሁለተኛዋ ደግሞ ትዳር የሰራት ብርቱካን ስትሆን አብሮ አደጓን ያገባች በትዳር የወለደች የቤት እመቤት ናት። ሌላኛዋና ሶስተኛዋ ብርቱካን ደግሞ በሶስት ወራት የሐሰት ታሪክ የተፈበረከች የተለያዩ አካላት የሐሰት ማንነት የሰጧት ብርቱካን ናት በማለት ኢቢሲ በዘገባው ይናገራል። ታዲያ በኢቢኤሷ ብርቱካንና በኢቢሲዋ ብርቱካን ተመስገን መካከል ያለውን ልዩነት እንዴት ተመለከታችሁት? ዛሬን ለነገ እንኑር። መልካም ጊዜ። እናም እንግዲህ ይህ ድራማ ነው ያለችበትን ቪዲዮና ተመሳሳይ ኢቲቪ ያቀረባቸው ስለ ኢቢኤሱ ድራማ መረጃዎች እንመልከትና ቀጣይ ላይ ደግሞ ብዙዎች የኢቲቪ ዘገባ ውሸት ነው አስፈራርተዋት ነው እንደዚሁም ደግሞ እነሱ መልሰው እንግዲህ ድምጿን ለማፈን ያደረጉበት ሂደት ነው በማለት እንግዲህ ሲናገሩ የነበሩትን እንመለከታለን። በመጀመሪያ ግን ኢቲቪ ስለ ብርቱካን የኢቢኤሱ ድራማ ያወጣቸውን መረጃዎች እንመልከት። ባለቤቷ ባንክ ነው የሚሰራው እኛም ባለስራ ነው ቤተሰቦቻችንም የደና ቤተሰብ ነው እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይሄ ነገር ትክክለኛ ነገር አይደለም እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም ስለዚህ እኔ ልብኬ ታማሚ ነኝ አዎ ታማሚ ነኝ ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ሄሎ አቤት አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገችው? እኔም ማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን የኔም አሉ የሷም አሉ ባልሞቱም በህይወት አሉ። እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል። እውነታው ምንድነው
ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ነው? ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛ ምንም ማገለግል ባንኩ አሪፍ ይከፍለኛል። ለኔ የሚያንሰኝ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምንኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደ ማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት ታረግኛለሽ መሰለሽ? ነፈሩ ቃሏ ራሷ ማለት ነው ያደረጉን ከምን የተሻለ ደፍሬ ብለሽ ብትገልጪልኝ ጥሩ ለት ነው። ምን እንደነበረ አሁን በቀዳም ተከተል ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃሪ ወደ ቃለ መጠይቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። በእርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የሕዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል። ጭንቅላቴ ነው ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር። ቆንጭራውን እዚች ቁስሏ ላይ ሰፋለች ቦታ አስገብተው ቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ በመጨረሻ ላይ ሲወጣ እንዲች ጠጥቷት ነው የወጣው። እንደተመለከታችሁትኝ ብዙ መረጃዎችን አጠናክሮ አምጥቷል።
ከቤተሰቦቿ ጋር የነበራት ግንኙነትን አስመልክቶ እንደዚሁም የተከራየችበት ቤትና ባለቤቷም ጭምር ኢንተርቪው የተደረጉበትን ተመልክታችኋል። ራሷም እንግዲህ ያው ኢቲቪ ላይ የተወሰደ ያው ድራማውን ሲሰሩ ወይም ደግሞ ቀረጻውን ሲሰሩ በዚህ መልኩ ይሁን የሚለውን ነገር ስትናገር የነበረበትን ኢቲቪ አቅርቧል። በተጨማሪም ደግሞ አንዳንድ ወጣ ያሉ ጭንቅላቴ እንደዚህ ከፍሎ የነበር ምናምን የምትለውን ፓርትም እንደ ማስረጃ አቅርበውታል። እንደዚሁም የጋብቻ ፎቶዎቿን እንደዚሁም የተለያዩ ነገሮችን አቅርቧል ኢቲቪ። እናም እንግዲህ ያው ኢቲቪ ከዚህ በፊት ብዙ ነገሮችን ሰርቷል። በነ ኡስታዝ አቡበከር ላይ ጃሃዳዊ ሐረካት ቁጥር 1 ቁጥር 2 እንግዲህ ሙስሊሞች አሸባሪዎች ናቸው፣ ኡስታዞች አሸባሪዎች ናቸው የሚል ድራማ ሰርቶ እንደነበረ ታስታውሳላችሁ። ያ ነገርም ውሸት እንደነበረ ያው ራሱ ማረጋገጥ ችሏል። ኡስታዞችን በነጻነት ተፈተዋል። እናም እንግዲህ በጣም በሚያሳዝን ሁኔታ ስለዚህ ኢቢኤስ ላይ ስለተደረገው ጫና ብዙዎች እንዲህ ይላሉ። ፋና ኢቢሲ ምናምን ቶ ይውል በጨቀየ ጌም የተለከፉ ማኔጅመንቶች ነው ያሉት። ልንገራችሁ ዛሬ አብይ የሚል ሰው የማይወዱ የሚጠሉ ላይናቸው የሚጠሉ የሚያሳድዱ የማንም ድምጽ ሳይበላሽ የአብይ ድምጽ ብቻ ተለይቶ ከቪዲዮ ውስጥ የሚበላሽበት የመንግስት ሚዲያ በጓደኛ ነው የሚሿሿሙት። አብይን ከልባቸው የሚወዱ ሰዎች የነኩትን አሻራ ሁሉ ማጥፋት ነው ያዙት። እና ቃል ኢቢሲ ውስጥ የሚባሉትን ቃላቶች እኮ ከእንትና ከዚህ ሰው የአብይ ልጅ የሆኑ ሰዎችን ስም የተጠራ የከሌን ላማውጡት የከሌን እንትን አውጡት እያላችሁ በስም እንደምትጠሩ በሌሉበት ለምን የአብይ ስለሆኑ ሄዳችሁ ግን እንደ ካህን የምትመሰገኑት እንደ ጻድቅ የምትታዩት እናንተ ናችሁ። የከፋ ቀን ሲመጣላችሁ ይሄ እኮ እንደው ኢትዮጵያውያን ፈሪሃ እግዚአብሔር ስላለን ነው እንጂ የእርስ በርስ ግጭት ሊያስነሳ የሚችል እኮ ነው። አሁን ባለፈው 4 ሚሊዮን ሞላና 5 ሚሊዮን ሞላን ብለው በዲጂታል ሚዲያ ነው በዲጂታል እንትን ሲሻላለሙ ነበር። ምን ሰራ 4 ሚሊዮን ይዘ ምን አረክበት? 200 ሺህ እና 100 ሺህ ፎሎወር ያላቸው የዩቲዩብ ቻናሎች አይደል እንደ አጀንዳ እየቀረጹ እየሰጡ የሚጮቱባችሁ እንንገራችሁ እንዴ 4 ሚሊዮን ገባው ምናምን ብሎ ይሻላለማል። ምንድነው 4 ሚሊዮን ገባና ምንድነው 4 ሚሊዮኑን የሚያንቀሳቀሰው? አንድ ደና ማስተር ማይንድ ያለው አካል መሃላችሁ ከሌለ ምን ጥቅማን? እንደ ገብስ ቆሎ አሸጣ አድርጎ ይቀሟቸዋል፣ ሲፈልጉ ይበትኗቸዋል። ቆሎ ይበዛ ይቆረጠማል ነው የሚሏችሁ። ጠብ ያለ ነገር የለም። ይሄን አይነት አጀንዳ መጡ ሀገር እየተተረማመሰ ምናምን። እንግዲህ ኢቲቪ ከዚህ በፊት ብዙ የተሳሳተው ስህተት አለና ለምን ኢቲቪ ላይ ሲሆን ጫናው በዛበት በማለት እንግዲህ ብዙዎች አስተያየት እየሰጡ ነበር። ይህ ብቻ አይደለም፣ ኢቲቪ ያቀረበው መረጃ በማስረጃ ውድቅ ሲያደርጉ የነበሩ ግለሰቦች ነበሩ። እውነቷን ነው። ከመሞት መሰንበት ምን ታርግትሙት እንዴት አዳ እኔ እንጃ። እሷ ከተናገረችው በላይ እናንተ ታሪኩን ውሸት ለማድረግ ወይም ደግሞ አልተፈጸመም ለማለት የሄዳችሁበት ርቀት በጣም ካይምሮ በላይ ነው። ባይሆን ይሄ ተግባር ይሄ ወንጀል እንዳለ ህሊናችሁ ያውቃል። ኢቭን ይሄ ነገር ድራማ ነው ብላችሁ ካሰባችሁ እንኳን ከዚህ የባሰ አሰቃቂ ሪያሊቲ ተሸክማ የምትኖር ሀገር ስለሆነች ይሄንን ነገር ይሄንን ውሸት ነው ብሎ ይሄንን ማስረጃ ለማውጣት በሄዳችሁበት ርቀት ልክ ወንጀሉን ለመቅረፍ በዛ ልክ ርቀት ቢካሄድ ሁላችንም ሰላም እናገኝ ነበረ። ሁላችንም ለዛ ስለምንወዳት ሀገራችን በሰላማዊ መንገድ እናስብ ነበረ። በጣም ነው የሚገርመው ስለ እውነት ይሄ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ሙሉ ነገሩ እሷን ሲቃይ ሰምቼ ሌሊቱን እንቅልፍ ሳይወስደኝ ስቃዥን ያደርኩት። ፖለቲካችሁን ለማደለብ የሰራችሁት የወረደ ስራ ኢቢኤሶች በጣም ተሳፍራላችሁ። የኖርነው ያለነው ህይወት እንኳን አይደለም ድራማ ሊያስብል ለራሳችን ሆረር ሆኖብናል። የተጎዱ እህት ወንድሞቼ ታማኝነት አጥተው ድምጽ እየከለከላችሁ እንደሆነና ትክክለኛ ተጎዱት እህቶቻችን የትኞቹ እንደሆነ ታማኝነት አሳጣችኋል። ብልቴ በፌሮ ተጨቀጨቀ፣ ተደፍሬያለሁ፣ ጫካ ውስጥ ታስሬያለሁ። ደም በደም ሆኜ 6 ቀን ሙሉ ሳልነሳ አሲንስቼ በ6ኛው ቀን ተነሳው። እንደዚህ አይነት የወረደና ተልካሻ ስራ ሰርተሽ ሴፕት አርገሽ አጀንዳ ለማስቀየር መተሽ ህዝቡን አስጨንቀሽ አንቺ ተከፍሎሽ ነው ድራማሽን የሰራሽው። እኛ ግን ካንቺ ጋር እኩል አንብተናል። እንቱ የሚዲያ ሰው አምኖሽ ድምጽ ሆኖልሻል። ከሃዲ ውሸታም። መልከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም
ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙም ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽህፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰኝ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። እንደተመለከታችሁት እንግዲህ ብዙዎች እያሉ ከነበሩት ነገር ውስጥ ማስረጃዎችን እያቀረቡ ነበር። በተጨማሪም ደግሞ የሴቶችን መብት ለማፈን ከዚህ በኋላ የተደፈሩ ሴቶች ወደ ሚዲያ እንዳይመጡና ታማኒነት እንዳያገኙ ለማድረግ የተሰራም እቅድ አለበት በማለት ብዙዎች ይናገራሉ። እንግዲህ ያው ፍርዱን ለተመልካች እተዋለሁኝ። አላህ Subhanahu Ta'ala ትክክለኛውን የሆነ ፍርድና ፍትህን እንዲሰጥም እንግዲህ ጠይቃለሁኝ። ፍርድ ከአላህ ነው። እኛ የሰው ልጆች እንግዲህ ዕውቀታችን ወይም ደግሞ የምናስብበት ደረጃ የተወሰነ ነው። ውሸት ሁሌም ቢሆን ተሸናፊ ነች፣ እውነት ደግሞ ሁሌም ቢሆን ኃያል ነች። እንደ ማህበረሰብ ግን ሙስሊምም ክርስቲያንም የትኛውም ብሔረሰብ ከእውነት ጎን ሊቆም ይገባል፣ ከተበዳይ ጎን ሊቆም ይገባል። እውነት ሁሌም ቢሆን አሸናፊ ነች። ብሔር ዘር ሳይለየን እንግዲህ ይህንን የጥቃት ዘመቻ
ወይም ደግሞ የድራማ ዘመቻ ሁላችንም ልናወግዘው ይገባል። ሁላችንም የሚደፈሩ ሴቶችን እንግዲህ ጎናቸው ልንሆን ይገባል። የሚደፍሩትን ደግሞ ልንወቅሳቸውና እንደዚሁም ደግሞ ልናስቆማቸው ይገባል። ትክክለኛ የሆነ ፍትህ መሰጠት አለበት እያልኩኝ በዛሬው ቪዲዮ ላይ በተለይ ደግሞ በብርቱካን ጉዳይ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ታስቀምጡልኛላችሁ። ስለ ዘካተል ፍጡር ኡስታዝ እንደዚህ ይላል። ዘካተል ፍጥር የሚሰጠው የኢድ ማሳለፊያ ላጣ ችግረኛ ሰው ነው። ተቀባዩም በተራው የተቀበለው ዘካ ከበዓሉ ዕለት ፍጆታው የሚተርፍ ከሆነ እርሱም በተራው ለሌሎች ዘካተል ፍጥርን የመስጠት ወይም የማካፈል ግዴታ አለበት። ይህ ልማድ ከእምነታዊ ጸጋው ባለፈ ማህበራዊ ኑሮን በማጠናከር በኩል ለሀገር የሚኖረው ፋይዳ እጅግ የጎላ እንደሆነ ምንም ጥርጥር የለውም። ሌላው የኢድ ውበት ዘመድ ከዘመድ ጎረቤት ከጎረቤት ጋር መጠያየቅ፣ መመራረቅና አቅም በፈቀደ መጠን ደስታን ለመግለጽ ቤት ያፈራውን መቋደስ ነው። በሌላ ቦታ ላይ ደግሞ የተለያየ የእህል ዘሩ ሰዎች በዛው አካባቢ ላይ ሊመገቡት የሚችሏቸውን ምግቦችን እንዲወጡ ታዘዋል። ይሄ ዘካተል ፊጥር በእያንዳንዱ ጨዋ የሆነ ሰው ላይ ባሪያም የሆነ ሰው ላይ ወንድም ላይ ሴትም ላይ በእያንዳንዱ ትንሽም ላይ ትልቅም ላይ ህፃናቶችም ዘካ ይወጅብባቸዋል። ዘካተል ፊጥር ወላጆቻቸው ሊያወጡላቸው ይገባል። እያንዳንዱ ወላጅ በሱ ስር ያለን አካል ለቤተሰቦቹ ማውጣት መቻል ይኖርበታል። ከዛ በተረፈ ደግሞ ዘካተል ፊጥር የሚወጣበትን ጊዜ በተመለከተ አኢማዎቻችን ማንነው ዒዱ አንድ ቀን ሲቀረው ወይም 2 ቀን ሲቀረው ይላሉ። ዑለማኡል ሙዓሲሪን ደግሞ የዘመናችን ዑለሞች ደግሞ አሽሩል አኺር መጨረሻ አካባቢ ላይ የመጨረሻዎቹ 10 ቀናቶች ላይ ማውጣት ይችላል ከዓላማው ጋር ተያይዞ ይላሉ። ዓላማው ምስኪኖችን የኢድ ቀን ያለ ችግር ያሳልፉ ማድረግ ስለሆነ ብለው ይላሉ። ያው አሁን ያለነው ደግሞ 2 ቀን ምናልባት ከበዛ 3 ቀን ቢቀር ነው ከዚህ በኋላ። ስለዚህ እያንዳንዳችን ማውጣት ይጠበቅብናል። ዋጅብ ነው በሁላችን ላይ። የቀን ቀለብ ያለው ሰው ላይ ቀን ለአንድ ቀን ለዛሬ ምሳሌ በልቶ የሚውልበት የሚያድርበት ቀለብ ቤቱ ካለ እሱ ላይ ዘካተል ፊጥር ይወጅብበታል። ስለዚህ በሌላ ምንም የሌለው ከሆነ ዘካተል ፊጥር የሚቀበለው ሰውዬ የቀን አይደለም የ2 ቀን የ3 ቀን ሊሆን ይችላል። ስለዚህ መልሶ መስጠት ይችላል ከተሰጠው ላይ ማለት ነው። ዘካተል ፊጥር ያው ረመዳን ላይ ቅድም እንዳልኳችሁ አንዳንድ ከለሎች ይኖራሉ፣ ክፍተቶች ይኖራሉ። እነዛ ክፍተቶችን ማሟያ ነው። አልሰጥም ያለ ሰው አሲል ነው፣ ወንጀለኛ ነው። ዘካተል ፊጥር የሚሰጣቸው ሰዎች ባለፈው ዘካተል ማል የሚሰጣቸው የጠቀስናቸው 8 አይነት ሰዎች ሙሉ ዘካተል ፊጥር ይሰጣቸዋል። የሚበሉት የሚጠጡት የሌላቸው የሆኑ ሰዎች ማለት ነው። ስለዚህ አንዳንዱ መሰብሰብ ብቻ ነው መስጠት እንዳለበት የማያውቅ ሰው ሊኖር ስለሚችል ለእያንዳንዱ ሰው ይህ ማድረግ አለብን። በነቢያችን አለይሂ ሰላቱ ሰላም ጊዜ የሚሰጥ የነበረው ያው እዚህ በር ላይ ለጥፈንላችኋል። በፈለጋችሁት የእህል አይነትና በፈለጋችሁት መጠን እንዳቅማችሁ ለቤተሰባችሁ ልክ እያባዛችሁ መስጠት እንድትችሉ እዚህ ፊት ለፊት ተለጥፏል። ምሳሌ ወደ 8 አይነት የእህል አይነቶችን አስቀምጥንላችኋል። ጤፍ ሙድ በነቢያችን አለይሂ ሰላም 4 ሙድ ወይም እፍኝ ነው የሚወጣው። በአሁኑ ሰዓት ወደ ኪሎ ግራም ሲቀየር ዑለሞች ይህን ነገር ወደ ኪሎ ግራም ሲቀይሩት የነቢያችን አለይሂ ሰላም ሳዕ ይባል ነበር፣ ሙድ ይባላል። አሁን በዛ ነው የሚሰላው። ወደ ዘመናዊ ሲመጣ ወደ ኪሎ ግራም ይቀየራል። የእህሉ ደግሞ ክብደት ሚዛን የሚደፋና ማይደፋ አለ። በዛ መልኩ አንዳንዱ 2 ኪሎ ግራም ይሆናል፣ አንዳንዱ 2.5 ይሆናል፣ አንዳንዱ 2.10 ምናምን ይሆናል። ስለዚህ እዛ ላይ እያያችሁ ሸክ ደግሞ ከሸክ ለመጥራት ያለባችሁ ኤግዛክት ራሱ ብቻ ከምታወጡ ጨምራችሁ 1 ኪሎ 2 ኪሎ 3 ኪሎ ጨምራችሁ ብታወጡ ነፃ ትሆናላችሁ። ስለዚህ ቤተሰቦቻችሁን ቆጥራችሁ በቤተሰቦቻችሁ ልክ ማውጣት አለባችሁ። ስንት ነው የሚወጅበው፣ እንዴት ነው የሚወጅበው የሚለው ጥያቄ ምልልስ እንዳይሆን ነው፣ ለእናንተም እንዲገራላችሁ ነው።
እዚህ ጋር ወረቀቱ የተለጠፈውና እሱን እያያችሁ ይሄን ነገር ለማድረግ ሞክሩ። ስለ ዘካተል ፍጡር አብይ እንደዚህ ይላል። እንደተመለከታችሁት አብይ ስለ ዘካተል ፍጡር ተናግሯል። ዘካተል ፍጡር እንግዲህ በእህል ማውጣት አለብን። ያው አካባቢያችን ላይ ወይም ደግሞ በአማካኝ የሚበላው ምግብን አስመልክቶ በእህል በሰው ብዛት ማውጣት አለብን። መሰረት ስለ ኦርቶዶክሶቹ ውሸት እንዲህ ትላለች። ሲኖዶሱ ይከሰስልን ባለሲጋ እፎይ ኦርቶዶክስ ተቋማችን ነው፣ ኦርቶዶክስ ተቋማችንን ማንም ሊከሳት አይችልም ሲሉ የነበሩትና እና ወርጌጦ እኛ ሙስሊሞች የአእምሮ ባለቤቶች ነን፣ ግለሰብን በተቋም አንለካም። አንድ ግለሰብ ጥፋት ካጠፋ በጥፋቱ ልክ ለህግ መቅረብ አለበት የሚለውን ለተማረ ህዝብ፣ ግብረ ገብነት ላለው ህዝብ አሳወቅን። የተማረው ግብረ ገብነት ያለው ህዝብ እንዴት ነው ግለሰብንና ተቋምን አንድ የሚያደርጉት የሚለው ነገር እየጎላ ሲመጣ እነ ነውርጌጦ አሳፍሯቸው እየጾመ ነው ሱባኤ ይዞ ነው ከፋሲካ በኋላ ምናምን አላሉም እንዴ? ጾም እኮ እስር ቤት መጾም ይቻላል። አንደኛ ነገር ሲቀጥል ባለሴጋው ወይ ዲጄ እኮ ነው። መነኩሴ አይደል፣ ቄስ አይደል፣ ዲያቆን አይደል፣ የሃይማኖት መምህር አይደለም፣ ተራ ዲጄ ነው። ኦኬ ፈርታችሁ ደብቃችሁ ስትኖሩ አላዋጣችሁ ሲል ሲኖዶስ አልከሰስላችሁም ሲል ኦርቶዶክስ በተቋም ደረጃ አልወስደው ስትል አይ ጾም እስከማይበቃ ነው ኢየሱስ ጋር እየተነጋገረ ነው አላለም እንዴ? ኢየሱስ ጸሎት እንደማይሰማ ኦኬ ከፈጣሪ ውጪ የትኛውም አካል ጸሎት እንደማይሰማ መጽሐፍ ቅዱስ ላይ ጸሎት የሚሰማው ፈጣሪ ብቻ ነው። ፍጡራን ጸሎት አይሰሙም። ኢየሱስ ክርስቶስ ፈጣሪ ያልሆነ እግዚአብሔር ነው ተብሎ በሐዋርያት ያልተሰበከ ጸሎት የማይሰማ እንደሆነ መጽሐፍ ቅዱስን ገልጠና ሳይተ ነው። በኦርቶዶክስ ተስፋ የቆረጠ ሰው ነው። እንዴት ነው ከኢየሱስ ጋር እየተነጋገረ ነው የምትለው? ኢየሱስ ጸሎት አይሰማም። ሐዋርያት ኢየሱስ ጸሎት ይሰማል ብለው አላስተማሩም። እነሱም ወደ ኢየሱስ አልጸለዩም። ለማንኛውም የክርስቲያን ወገኖቻችን ስራ የብርቱካን ስራ ነው። ብርቱካን ሳታስመስል ድራማ እንደሰራች ሁሉ እውነት አስመስለው ውሸትን ቆርጠው ቀጥለው አምጥተው ሶሻል ሚዲያ ላይ የሚዘሩ ሐሰተኛ ዘገባዎችን የሚያመጡ ብርቱካን ማለት ነው። ኦርቶዶክሶችም ፕሮቴስታንቶችም የኢቢኤሷ ብርቱካን ናችሁ። ሐሰተኛ ዘገባን በማምጣት የሌለን አስተምሮ በማምጣት በእስልምና ላይ የምትቀጥፉ ማለት ነው። እና ይብቃችሁ ብርቱካኖች። ቆርጦ ቀጣይ አታሎ ነዋሪ ናቸው። ብዙ ጊዜ እንመለከታቸዋለን። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሲቀጥፉ፣ በቁርአን ላይ ሲቀጥፉ፣ በአላህ ላይ ሲቀጥፉ፣ በሐዲስ ላይ ሲቀጥፉ ነበር። አላህ ሱብሓነሁ ወተዓላ እውነቱን ሐቁን ያውጣ። ወደ መጨረሻ ቪዲዮ ወስዳችኋለሁ። ኢራቅ፣ ኢራን፣ የመን ለጋዛ እየተነሱ ይገኛሉ። ትልቅ የሆነ ዝግጅት ላይ ናቸው። ኢራቅ፣ ኢራን፣ የመንና ሊባኖስ የጦር የባህር ኃይል ልምምድ መጀመራቸው ተሰምቷል። ይሄ የጦር የባህር ኃይል ልምምድ የተጀመረው ጋዛን ለመደገፍ ሲሆን በተለይም ፍልስጤማውያንን ለመርዳትና በእስራኤል የሚደርስባቸውን ሰቆቃ ማሸነፍ እንዲችሉ አራቱ ሀገራት የባህር ኃይል የጦር ልምምድ ጀምሯል። በዚህ ልምምድ ላይ ከ3000 የሚያህሉ አነስተኛና ከፍተኛ የጦር መርከቦች ተሳታፊ ናቸው ተብሏል። በሌላ ዜና ደግሞ በካናዳ ውስጥ አንድ ጥናት ተሰርቶ ነበርም። በርካታ ካናዳውያን ወይም 58 በመቶ የሚሆኑ ካናዳውያን የጦር መሳሪያ ሽያጭ ለእስራኤል መቆሙን እንደሚደግፉና ቤንያሚን ኔታንያሁ መታሰር እንዳለባቸው ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ያወጣውን እስር እንደሚደግፉ አንድ ሪፖርት አመላክተዋል። የዚህን ዜና ዝርዝር መረጃ መስማት ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አስቀምጫለሁ። ዳጉ ጆርናል ይላል። ኢራን አንደርግራውንድ የሰራችውን አዲሱን የሚሳኤል ማከማቻዋን ከነ ሚሳኤሎቹ ለዓለም አሳይታ እኔ ነኝ ያለ ይሞክረኛ ብላለች። ይህንን ቪዲዮ እንግዲህ የለቀቀችው ትራምፕ ከቀናት በፊት ለኢራን የላከውን ደብዳቤ ተከትሎ ነው። እንግዲህ ትራምፕ ለኢራን በላከው ደብዳቤ በሁለት ወር ውስጥ ኢራን ከአሜሪካ ጋር ኒውክሌር ዲል ስምምነት ማትፈራረም ከሆነ ሃርሸር ኮንሲኩዌንስ ትውጣለች የሚል ዛቻ ማሰማቱ ተከትሎ ነው እንግዲህ ይህን ቪዲዮ የተለቀቀው። ትራምፕ እንግዲህ ይህንን ማትስማማ ከሆነ ኢራን በሁለት ወር ውስጥ እዚህ ስምምነት ውስጥ ማትቀርብ ከሆነ ወይ በጣም የጠነከረ ሳንክሽን ወይም ደግሞ ሚሊተሪ አክሽን ሊወሰድባት እንደሚችል ሰጀስት ማድረጋቸውን ተከትሎ እንዲሁም ትራምፕ ከየመን ጋር የመን ከኢራን አላዮች ከሆኑት ሁቲዮች ጋር ጦርነት ውስጥ መግባቱንና የሁቲዮች አልበገር ባይነት ኢራን ስለምትደግፋቸው ነው የሚል ኮንክሉዥን በመያዙና እንዲሁም ደግሞ ጋሽ ቢኒ ሁቲዮችንም ሆነ ማንንም የኢራን አላዮች ማጥፋት የምንችለው ኢራንን ዳይሬክትሊ አታክ ስናደርግ ነው፣ ኢራንን ስናዳክም እነዛም ይጠፋሉ የሚል ነገር ሰጀስት ማድረጋቸውን ተከትሎ የአሜሪካና የእስራኤል አጌንስት ኢራን ያሉ ፕሮፓጋንዳዎችን ተከትሎ እንግዲህ ኢራን ይህንን ቪዲዮ ለቃ ንኩኝና አካባቢውን ሁሉ የሚያወድም አቅም እንዳለኝ እንድታቁት የሚል ዛቻ አሰምታለች ማለት ነው። እዚህ ቪዲዮ ላይ እንግዲህ እንደምታዩት ጀነራል መሐመድ ሁሴን ባጋሪ የሚባሉት የኢራን በዚህ ጥግ በኩል ያሉት ማለት ነው የኢራን የሰራዊት ዋና አዛዥ ናቸው። ሁለተኛው ሰውዬ ደግሞ ያው የሚሊሻ የሚመስል ልብስ የለበሱት
ከለሩን ነው። ያው ሰውየው ሚሊሻ ናቸው እያልኩ አይደለም። እሳቸው ደግሞ ብርጋዴር ጀነራል አሚር አሊ ይባላሉ። የኢራን ኢስላሚክ ሪቮሉሽነሪ ጋርድ የኤሮስፔስ ክፍል ዋና አዛዥ ናቸው። እነዚህ ሁለቱ ሰዎች እንግዲህ እዚህ ቪዲዮ ላይ እንደምታዩት ያው ፕሮፓጋንዳ ቪዲዮ ነው። እዚህ ቪዲዮ ላይ እንደምታዩት ሁለቱም በመኪና እየሄዱ የሚሳኤል እንትኑን እየጎበኙ ነው ያሉት። እዚህ ሚሳኤል ማከማቻ ውስጥ እንግዲህ ካሉ ሚሳኤሎች ውስጥ ከታዩ ሚሳኤሎች ውስጥ አንደኛው ኸይበር የሚባለውና 1450 ኪሎ ሜትር ድረስ ተወንጭፎ ጥቃት የሚያደርሰው ሚሳኤል ታይቷል። ሁለተኛው ሐጂ ቃሲም የሚባለውና 1300 ኪሎ ሜትር ድረስ ተወንጭፎ ጥቃት የሚያደርሰው ሚሳኤል ታይቷል። እንዲሁም ደግሞ ዒማድ የሚባለውና 1700 ኪሎ ሜትር ድረስ ተወንጭፎ ጥቃት ማድረስ የሚችሉት እነዚህ ባሊስቲክ ሚሳኤሎች እዚህ እንትን ውስጥ ታይተዋል ማለት ነው። እንግዲህ እነዚህ ሚሳኤሎች ከዚህ በፊት እስራኤል ላይ ጥቃት ለመፈጸም ተጠቅመዋቸዋል፣ ኢራን ተጠቅማቸዋለች የሚባሉ ሚሳኤሎች ናቸው። ኤኒዌይ ግን ኢራን የትራምፕን ዛቻ ተከትሎ እንግዲህ ይህንን አሳይታለች ማለት ነው። የትራምፕን ዛቻ ተከትሎ የኢራን ሱፕሪም ኮማንደር የሆኑት አያቶላሁም ያው እንዲህ አይነት ማስፈራራትን እዛው ይዘህ የምትሄድበት ሂድ፣ እንዲህ አይነት ቡሊ አንፈልግም እኛ አንሰማህም የሚል አይነት ምላሽ ሰጥተዋል። የሆነ ሆኖ ግን ኢራን እንግዲህ ከዚህም በፊት 1-2-3 ሌሎች ማከማቻዎቿን አሳይታለች። ይሄ ደግሞ አዲስ ነው። ስለዚህ ኢራን ፎርሚደብል የሆነች እንደሆነችና ማንም እንደ ልቡ ቡሊ የማያደርጋት መሆኗን እንዲታወቅላት ይሄንን እንትን ለቃለች ማለት ነው። The best part of this video የቱ መሰላችሁ? The best part of this video watch. Isn't it beautiful? አላህ ያግዛቸው። የመን ከዚህ በፊት ብዙ ነገሮችን አድርጋለች። ኢራንም እንደዛው። አላህ Subhanahu Wa Ta'ala መልካም ነገር የሚያስቡ ሀገራትን በሙሉ ይደግፋቸው። ፍልስጤማውያን አላህ ይነስራቸው። ሁላችሁም ዱአ አድርጉላቸው። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለይ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ሰላም አለይኩም።